የት ቢሄዱ መስፈርት የለም ከወደ የእውነት በሽተኛ መሆኗ ትናንትና ነው ያወቅኩ። እስኪ የጨዋን ገባኝ አዶናይን ሰለቸን ያላችሁት ምክርና ተግዛዝ ስለማ ፋፋሽ ይበልልኝ። ሸባች ቻው ቻው። ምን አርግ እንደምትሉኝ እኔ አልገባኝም፣ በእውነት አልገባኝም። ፋይናሊ ለምን አያርፍም? ግብሩ እንዳለፈባት ቃቢ በየጊዜው እየመጣ የምትንፋረቀው አንተ ደግሞ ምንድነው? ግራ አጋባህን እኮ እንካስ። ውሸት ሲደጋገም እውነት ይሆናል። እውነቴን ነው ምስክራልና ለቲክቶክ ማድመቂያ ብላ ነው ልጅቷ የጀመረችው። ለሌላ ለምንም አታውቀውም፣ አያውቃትም። እና እኔም እንደዛ ነው የገመትኩት። በእውነት የሰው ትዳር እያበጣበጥሽ ነው አንቺ ልጅ ማለት። አዎ ትክክል አይደለሽ። ምን አይነት አምላክን የማይፈራ ሰው እንደሆንሽ አላውቅም። ደረቅ ፈጣጣ። በእውነት ምን ያርግሽ ልጁ? ልጆች አሉት፣ ትዳር አለው። ሌላ ትዳር የሌለው ሰው አትመርጭም? ቢያንስ ለቲክቶክ ኮንቴንት ከሆነ በእውነት ትክክል አይደለሽም። በጣም ታሳዝኛለሽ። ስድነሽ እውነት ነው። ሌላ ሰው መምረጥ ነበረባት። ለምሳሌ ነብይ ደምሳሽን አሁን እሱን ብትመርጠው አሪፍ ነበር። የሱን ልጅ ወልዷል፣ በቃ ትዳር መስርቶ እየኖረ ነውና ነብይ ደምሳሽን ብትመርጠው አሪፍ ነበር። ፋፋሽ ይበልልኝ። ሸባች ቻው ቻው። ምን አርግ እንደምትሉኝ እኔ አልገባኝም፣ በእውነት አልገባኝም። ፋይናሊ እነዚህ ሰዎች ትክክል ናቸው። እኔም በእነሱ ሀሳብ ተስማምቼ በመጨረሻ መስፈርት ይዤ መጥቻለሁ። የመጀመሪያው መስፈርት እድሜ ከ60 እስከ 75 በህይወት ረዘም ላለ ጊዜ የማይኖር ቅርብ ወራጅ። ትክክል ገባችሁ አይደለ? እሷ ቅርብ ወራጅ መሆን ገብቶናል፣ እየገባን እሱን አስቦ ነው ያገባው። 75 ትሆናለች። ያው ከአሜሪካ ጠቅላት ትመጣለች ከ3 ወር በኋላ። መኪና አለ፣ ቤት አለ፣ ወራሽ የኔ እናት ልጅ በሉት። ባል ብቻ አይደለም። ሁለተኛው ሀብት ወሳኝነት አለው። ከቻለች ከአሜሪካ የመጣች ዲያስፖራ ይዛኝ የምትሄድ ወይም ደግሞ ልክ እንደሱ የምታንደላቀቀኝ የምታቀብጠኝ ፊቴን የምትንከባከብልኝ በመኪና አሽከርክራ አብልታ ጠጥታ ውጣ። ልጁ ግን ይመቸው። በቃ ጊዜውን ነው እንትን ያለው፣ እንደ ጊዜው ነው የሄደው። በዚህ ጊዜ በቃ ለወጣቱ ያለው አማራጭ ይሄ ነው፣ ሌላ አማራጭ የለም። ፕላን ኤ ላይ የተቀመጠው አማራጭ ይሄ ልጅ ያደረገው እንትን እና ይመቸው። ተዝናና የምትለኝ ሶስተኛ መስፈርት ለሶሻል ሚዲያ እንደ አደባባይ እንደ ከተማ አደባባይ ክፍት የሆነች። ምክንያቱም ያው ከሀብቷ በተጨማሪ እሷ ከተሰናበተችኝ በኋላ በሶሻል ሚዲያ ገንዘብ ሜክ ማድረግ መቻል ስላለብኝ ማለት ነው። እነዚህን ሶስት ወሳኝ ነጥቦች ማሟላት የምትችሉ ከ60 እስከ 75 ያላችሁ ደረቅ ጠንዘት መጠጥ ያላችሁ አዛውንቶች፣ አሮጊቶች ችግር የለውም። እንደ ልጃችሁም እንደ ባላችሁም እንደ ተላላኪያችሁም እንደ ነርሳችሁም እሆንላችኋለሁ፣ ችግር የለውም። ዋናው ነገር ገንዘብ ነው። ገንዘቡ ካለ ችግር የለም። ምንም አያሳስበሽ፣ ምንም እንዳያሳስበሽ። አንቺም ሚስትም እናትም አያትም ቅድመ አያትም ቅማንትም ጅማንትም ሁሉንም ትሆኝልኛለሽ በቃ። እና በተቻለ መጠን ደግሞ እባካችሁ ካሁን በኋላ አትላኩብኝ፣ ስፒችለስ አትላኩብኝ። ትዳራችሁን ይባርከው። በቅርቡ ተቀላቃይ ነኝ። እግዚአብሔር ያክብርልኝ። መልካም ትዳር። ከዚህ በኋላ ቪዲዮ አልሰራም። ይሄ ነው መስፈርቴ። በቃ የወጣቱ ያለው አማራጭ ይሄ ነው። በቃ አሁን ላይ ፕላን ኤ፣ ፕላን ቢ፣ ፕላን ሲ ነበረና አሁን ፕላን ቢ ስደት ነው የነበረው። ፕላን ሲም ያው የታወቀ ነው። ፕላን ኤ ላይ የተቀመጠው ይሄ ነበርና አብዛኛው ወጣት አሁን ወደዚህ ነገር ነው እየገባ ያለውና ይሄ ልጅም አሁን በቀጣይ ሰርግ ጠብቁ፣ ከአንዷ ጋር ሰርግ ያደርጋል እና ከጌቸው ይደባደቡ ማን ያሸንፋል? እንደዚህ ብዬ ነው የዛሬ አንተና ቶማስ ሂኖ ሴንሲቲቭ እንደሆነ እና የሱ ጉዳይ ብትጣሉ ማን ያሸንፋል ብታስባለህ? እጄ እንደዚህ አድርጌ ነው ወደዛት ምን ለምን አያርፍም? ግብሩ እንዳለፈባት ቃቢ በየጊዜው እየመጣ የምትንፋረቀው አንተ ደግሞ ምንድነው? ግራ አጋባህን እኮ እንካስኪ። ለምን ኤምኤም ፋይት አይገጥሙም? ቶማስና ጌታቸው ያው ጌታቸው የሚባለው ፖድካስት ላይ ቀርቦ ስለ ቶም ይናገራል። ቶሚም እንደዚህ ፖድካስት ላይ ቀርቦ ስለ ጌታቸው ይናገራልና ህዝቡን አሰለቹት። ወይ ኤምኤም ፋይት ግጠሙ። ወጣቶችን በስነ ልቦና በፊዚካል ብቁ አደርጋለሁ ብለህ ጂም ከፍተህ እየሰራህ አንተ በየሚዲያው እየመጣህ ትነፋረቃለህ። ምን ሆነ ነው እንዴ? ስፖርት እኮ ፊዚካሊም ሜንታሊም ነው ቢውልድ የምታደርገው ራስህን።
ሰው እንደዚህ ይሆንክ እንዴት ነው የምታሰለጥነው? ሰው ራሱ ግራ ገባኝ እኮ እኔ ጌታቸውን አላቆም ጨብጬው ምንም በቃ ግን በስፖርቱ ላይ ያመጣው ለውጥ የማይካድ ለውጥ አምጥቷል። አንተም የራስህ ተጽዕኖ አለክ። ግን ትመጣና እኔ ምንም በቃ እንዴ ምን ሆነ ለተመልካቾች ለተከታዮች የምትሰጠው ፖድካስቶች እኮ የራሳቸውን ቢዝነስ ነው ሜክ የሚያደርጉብህ። ትወጣለህ እንዲህ በድሎኝ እንዲያርጎኝ ባለፈው ታረቃችሁ ሽማግሌ ገብቶ ድጋሚ ደግሞ ምን እንደተነሳብህ አናውቅም። የሆነማ ውስጥ ቁጭ ብላ አንድ ነጠላ የቋጨችማ አስለፈልፍ ሴት አለች። እኔ በጣም ግራ እየገባኝ ስለሆነ ነው። በቃ በጣም ኢጎክ ልክ አይደለም። ውሃ ጠጣ እስኪ። ኢጎ በጣም which is wrong በነገራችን ላይ ጌታቸው በቃ ስፖርተኛ ነው፣ አንተም ስፖርተኛ ነው። ሜንታሊም ፊዚካሊም ነው ራሳችሁን ብቁ ማድረግ ያለባችሁ። እሱ አንድም ቀን እንደዚህ ወጥቶ ሲናገር እኔ ምንም አላቆም ጌታቸው ሲናገር ሰምቼ አላውቅም። ግን አንተ የመጣት እንዲያርኩኝ ምናምን ኧረ ውሃ ጠጣ በስመ አብ። እኔ ተመቸኝ ፎሎ ያደርገኝና ከ3 ቀን በኋላ አንፎሎ ያደርገኛል ምናምን ያለው ፓርት በጣም ነው በቃ ያዝናናኝ። እናንተም ሰብስክራይብ ያደርጋችሁ አንሰብስክራይብ አታርጉኝ፣ እኔ ይደብረኛል የምር። ቀርቂቡ ሽቶ ቀርቂቡ ሙሽሪዮ መጡ። ኧረ ኩራት ነው እሱ አይቀርም ዛሬ ነው። ምንድን ነው ጎመን ነው የቀነጠሰች? ሽቶ ቀርቂቡ አንዴ ልስፈንልሽ የሰርግ ዘፈን ሽቶ ቀርቂቡ የሚለው ለእናትዮ ንገሩ። ኩሽሪዮ ኩራት ሙሽሪዮ ኩራት እንዴት እንደሚያምርባት። ኧረ ሊልባሉ ሴቶች ታብታብ አድርጉ። ታብታብ 3-5 ሚሊዮን ባይዘዌ በዚህ አጋጣሚ ማለት ነው። ኮንፊደንሷ ግን በጣም በቃ ይለያል። ቬሎ አድርጋ ምናምን በቃ ላይቭ ላይ ጫቷን እየቃመች ጅቦ ደግሞ እንደዛ አይነት አጀንዳ ያለበት ቦታ አይጠፋም። ገስት ላይ በቃ ይገባል። የሆነ አጀንዳ ይፈጠር ኢትዮጵያ ውስጥ በቃ ጅቦ አይታጣም። የጫውን ገባኛ ዱናይን ሰለቸን ያላችሁት ምክርና ተግዛዝ ስለማትፈልጉ ስድብ ስለምትፈልጉ ተሳደቡ ስላችሁ አለው ከፈትፈት ብላችሁ መጣችሁ። የስድብ ማዕት ይሄ ማህበረሰብ በምክር አይደለም በቦምብ እኮ አይምሮ ውስጥ። አሁን ደግሞ ወደ ለንደን ከሄደ በኋላ ሰለቸን የሚሉት እንትን ብለዋል፣ ቀዝቀዝ ብለዋል። አሁን እንደውም መደገፍ ጀመሩ። ሰለቸህን እያሉት የነበሩት አሁን መደገፍ ጀምረዋል። እንዴ ኮሜንት ላይ ከሆነ ሰለቸን የሚለው አሁን ብዙ እየተገኘ አይደለም፣ ኮሜንቶቹ እየታጡ ነው። የእውነት በሽተኛ መሆኗ ትናንትና ነው ያወቁ። እስኪ መሐረነ ክርስቶስ ልጅ ትወደዋለች ማለት ነው። ምን ያርግሽ? ዘቢባ አይቶ አንቺ ማንዲብል የሆነሽ ፊትሽ ምን ያርግሽ? ብስብስ ዝም ብለሽ ሳርሽ ብሊ ሳር ትበላ ነበረች ትናንትና። ደግሞ ሳር ልክ እንደ ፍየል ሳር እየበላች ቬሎ ተከራይታ ለጣ። እስኪ እኔና ደነናት በቃ በዚህ ልጅ በባነት ተሰፋኝዋ በሱ በህልም እየታያት ቬሎ ተከራይታ ነው የመጣችው። ሁለቱ ቬሎ እየተለያየ አንዱ ለብቻው አንዱ ለብቻው ጨለለች። ሴትየዋ ጨለለች። ሞኒካ እንኳንም በደንብ አማርኛ አልቻለች። ማንንም ነበር የማታስቀምጠው። የኢትዮጵያ ላይ ያሉ ቲክቶከሮችን ጭራሽ አታስቀምጣቸውም የነበረው። አሁን ትንሽ አማርኛ የያዛት ነው እንጂ እንደዚህ እንትን የምትለው። በቅርቡ አዲስ አበባ ደግሞ እመጣላለሁ። እዛ ሳር በረንዳ ነው ጂኒ በረንዳ ያልከው እመጣላለሁ። ታሪኬን ገራ አንተ ልጅ ወደ ቢሶ ዴክ ነገር በሚል መድረክ ላይ እንተሳሰባለን። ዘቢባ እየዘፈነች እኔ እናንተ እጅ ለእጅ ተያይዘን ገራገር እያለን እየደነስን እንነጋገራታለን። ስፈልግ በመድረክ ስፈልግ በጉድጓድ ውስጥ ማውራት እችላለሁ ታሪኬን። this is my history guys nobody እድሜ ሰዓት አላበደራችሁኝም ከእድሜያችሁ ላይ። ለዚህ ለቬሎ መግዣ ስሙን ያባታችሁ አላዋጣችሁልኝ። ኩሽና ሰርቼ እጄ ተሰነጣጥቆ ነው ሱፍ የገዛሁት ለሱም ለኔ። ሱፌን ይመልስልኝ በፖስታ ይመልስ አልፈልገውም። እንደውም ብሩ ራሱ አልፈልገውም በፖስታ ይላኩ። ወይ የዮኒ እህት ጋር ይላከውና ለሁለ ጠንቆላ ይሰራና እግረ መንገዱን ይላኩ። ዛሴት እስቲ አንድ ሰው እስቲ ትላል በሃይማኖት እኔን አትይዙኝ እምላችሁ። ታምራት ገለታ ጋር ብትሄዱ እስቲ በዚህ ጉዳይ ላይ ጥንቆላ እንኳን ከሰራ አያቸዋል። ያው እንደተመለከታችሁት ነው። ላይቭ ላይ ገብታ እሱን እየጠበቀችው ነበርና አልመጣም እና ይሄው ሱፌን በፖስታ ላክ እያለችው ነው። እሱ ደግሞ እኔ አላቃትም እንደዚህ የምትባል ሴትዮ እኔ ጨራሽ አላቅም እያለ ነው። ማንን እንመንሽ? ቆየኛውን ጌቶች ናቸው። ለብዙ ሰዎች የትዳር መጠንከር፣ ብዙ ሰዎች ወደ ትዳር ለመምጣት ትልቅ ምሳሌ ናቸው። ይህን አፌ ሞልቼ እናገራለሁ። አሁን 2.5
2500 ሰዎች አላችሁ። ምናልባት ሰሞኑን የሚወራው የሚናፈሰው ነገር እኔ እንደኔ እንደ ኮሜዲ ነው ወስደ ይቅርታ አድርጉልኝ። ለምን የነዚህ ሁለት ጥንዶች ትዳር አይደለም በዚህ ተራወሬ በምንም ነገር አይናቀም። ህዝቡ መጀመሪያም ኮሜዲ መስሎት ነበርና እሷ ገግማ ላይቭ ላይ እሱ ቬሎ አድርጋ ምናምን ስትመጣ ህዝቡ ምንድነው ይሄ ነገር እውነት ነው እንዴ ምናምን ብሎ ትንሽ ተጠራጠረ። እንድታውቁ ፈልጋለሁ። መጀመሪያ ዋናው ግን ኢሱ ከምንም በላይ እንድታውቅልኝ የምፈልገው ነገር የእናንተ ትዳር አስተማሪ ነው። በቃ እየኖራችሁበት ነው። በተግባር እየኖራችሁበት ስለሆነ በተግባር እያስተማራችሁን ነው። ስለዚህ በርቱልን። አምላክ ከዚህ በላይ ትዳራችሁን ያጠንክረው፣ ልጆቻችሁን ይባርክላችሁ። ይሄን ነው ልል የምችለው። አሜን ተሚ አሜን። እግዚአብሔር ያክብር። አንተ አክባሪ ነህ አባቴ። አሁን ምን እንደምል አላውቅም፣ ግን በቃ እግዚአብሔር ያክብር አባቴ። በጣም አመሰግናለሁ። ኦሪ ከልጅ ጋር ሆኜ እንትን አልኩ። በጣም ነው የምናመሰግነው። እሺ፣ ኧረ ችግር የለም። አሁን ሌላ ነገር ተጫወቱ። እሺ፣ በቃ በዚህ ቶፒክ እንዳታወሩበት። እሺ፣ በቃ አብቅቷል፣ አልቋል። አሁን ልጅ ምናምን ወልዷል፣ ትዳር በቃ መስርቶ እየኖረ ነውና አሁን ሄለን የፈለገችው ምንድነው? ከዛ ይባጋ ተፋቶ ልጆቹን ትቶ ወደሷ ወደ ሄለን እንዲመለስ ነው ምንድነው የፈለገችው? ህዝቡ ግራ ገባው እኮ ምን እንደፈለገች። በቃ ቀልድ ነው የመሰላችሁ መጀመሪያ ይሱ ስትል ቬሎ ምናምን ይዛ ስትመጣ ምናምን ህዝቡ ቀልድ ነው የመሰለውና እያመረረችው መጣች። ህዝቡም በቃ አይዞሽ ምናምን ማለት ጀመረ። ወንዶች እንደዚህ ናቸው ምናምን እያሉ ኮመንት ላይ ማጽናናት ምናምን ጀመሩና ይሄ ነገር እኔ እስካሁን ራሱ እውነት አይመስለኝም። የት ቢሄዱ መስፈርት የለም ከወደዱ ከአንቺ በላይ ቆንጆ ሞልቶ ያውቃል ልቤም ቀርቦ ማየቱ ግን በምን በለጥሻቸው ቆንጆቹን አስናቅሻቸው። ዘው ይወድሻለሁ እናቴ። ይሄ አጉል የመንጋ እንትን እንዲህ ብላ ተናግራናለች እና ጃኒ ይቀጥበለም። አሪ ሲሪየስ ስንት ወንጀል እንትን ማለት ስትችሉ አንድ ህፃን ልጅን ተሸክማችሁ ልክ እንደ ኮሎምቢያ ሻጭ እኮ ነው ያደረጋችኋት እኮ። ያ አሸክማችሁ ከአዲስ አበባ ድሬዳዋ እንድትታዘብ ስርዓት አልበኝነትን ያየ ነው በእናንተ ነው። አይ ዶንት ፎርጌት ነው። እኔ ፎርጊቭነስ አላደርግላችሁም። እርስ በርስ እዛው ትፋጠቃላችሁ፣ ትወስዳላችሁ፣ ቆሏችሁን ትወስዳላችሁ። ያሌለ የለም አብዳችሁ እዚህ ቲክቶክ ላይ ትመጡና ትፈጣላችሁ። ቆሎውን ቀንሱት። ምንድነው የምትለው ጂጂ? በቃ ምንም የምትለው ነገር ነው የማይገባን። አንዴ ጂጂ ራሷ ትናገራታለች፣ ከዛ እሷን ሲናገሯት ለምን ትናገራታላችሁ ምናምን ትላለችና የጂጂ ነገር እኔ በቃ ምንም ሊገባኝ አይችልም። የተከበራችሁ የክሮን ኦፍ ሂውማኒቲ አዋርድ አዘጋጆች የህዝብ ድምጽ እንድታከብሩ ስንል ጥሪያችንን እናስተላልፋለን። በትናንትና ዕለት እንግዲህ ምሽት ሁላችንም ተሰብስበን አዶናይን ቮት ስናስደርገው እዚህ ጋር እንደምትመለከቱት ከ116,000 በላይ የህዝብ ድምጽ ሰብስበን ተኝተን ዛሬ ጠዋት ስንነሳ እዚህ ጋር እንደምትመለከቱት 110,000። ሌላው የህዝብ ድምጽ የት ሄዶ ነው? እኛም ጥያቄያችንን በአክብሮትና በትትና እናቀርብላችኋለን። ህዝቡ እናንተን አክብሮና እናንተን አምኖ ለሚወደው ሰው ድምጹን እየሰጠ ባለበት ሰዓት የህዝብን ድምጽ መዝረፍ ተገቢ ነው ብለን አናምን። ስለሆነ ምን ያርጉ ታዲያ? ሁሉንም ሽልማቶች አዶናይ እየወሰደ እኮ እንትን አለባቸውና ለዛ ይሆናል። ይህንን ክስተት በይፋ ማብራሪያ እንድሰጡን ስንል በትህትናና ጨዋነት በተሞላበት መንገድ ጥያቄያችንን እናቀርባለን። ሁላችሁም ይህንን ቪዲዮ ለክሮን ኦፍ ሂውማኒቲ አዋርድ ሼር፣ ኮፒ ሊንክ እያደረጋችሁ እንድትልኩልን። ያኔም እንደዚህ የቲክቶክ አዋርድ ላይ እንደዛ ለዩቲ በጣም ድምጽ የጨመሩላት ነበር። የህዝብ ድምጽ በፊክ እንትን የጨመሩላት ነበር። በቃ አዶናይ የሆነ ውድድር ላይ ካለ የሆነም መጨረበር አለ። አረሳሁት። ቅድም ነበር ልጠይቅሽ የፈለኩት ፊራ ጊዜ አለ። አንድ ጊዜ 5 ደቂቃ እንድትመልሽልኝ ነው። በብዛት ስላንቺ ደጋግመው ስምሽን የሚያነሱ 2 ሰዎች ናቸው። ኦኬ፣ በተለይ ቴዲ ሐዋሳ እና ለቴዲ ሐዋሳ ጋር ያለሽ ቅድም የተናገርሽው ፈናልሽው እንጂ አይደል ነው አላውቅም። ምንድነው ምክንያቱም ያንቺን ነገር ዘሀበሻና ቴዲ ሐዋሳ ናቸው ሞር ሌላው ታዩ ማለት እንደፈንም ምን ልናገር እችላለሁ፣ ሌላው ሊናገር ይችላል። መረጃ ግን በጣም የሚያጠናክሩብሽ እነዚህ 2 ናቸው። ቴዲ ሐዋሳ ደግሞ ሐዋሳ አካባቢ እንዳደግሽው በጣም ደግሞ ያባለፈው ተዘልሽ እንደሆነ
የዛሬ 4 ዓመት ወደ $5000 ወደ 800 ሺህ ጠይቆሻል። ነገሮች እዚህ ቲክቶክ ላይ እንዲበርዱ ከፈለግሽ ይሄን ብር አምጪ ብሎሻል። እና ለምን ግልጽ ማታውቁ? ምን መሰለሽ ኦልሬዲ ያለፈ ታሪክ ነው። ቅድም ያወራሁት ነገር ውሸት ያለፈ ታሪክ አይደለም። አንቺ ጋር ያልፍ ይችላል፣ ግን ደጋግሞ ስምሽን እንትን እያጠፋው ቢያወራ ምንም አያመጣም። እኔ ህይወት ላይ የሚፈጥረው ነገር የለም። ደግነቱ አይተሹ ከሆነ ቲክቶክም ይለቃል፣ የሚሰማውም የለም። ፌስቡክ ላይም ደጋግሞ ይለቃል። እንደው ረጅም ላይክ በቃ ከባድ ላይክ አገኘ ከተባለ እኮ መቶ ላይ ነው የማይለየክለት ማለት ነው። ላይክ ምናምን አያገኝም። 10 ሰው 15 ሰው ነው ላይክ የሚያደርግለት። እንደኛ በሺህ ምናምን የሚቆጠር ቪው በሚሊዮን የሚቆጠር ቪው የለውም። ስለዚህ እኔ ምን አስጨነቀኝ ማንም ለማያይለት ሰውዬ። በዛ ላይ ደግሞ እንደነገርኳችሁ የሐዋሳ ልጅ አይደለም። በቃ የሐዋሳ ልጅ አብሮት አደግኩኝ ያለ ሰው የለም። ቅድም የተናገርኩትን ድጋሚ መናገር አልፈልግም። አሳማ ነው በማረድ የሚተዳደረው ያልኳችሁ ውሸትም አይደለም እውነት ነው። ምናልባት የአሳሞቹ ሴጣን ገብቶበትም ሊሆን ይችላል ያልኩት ውሸቴን አይደለም እውነቴን ነው። በተረፈ ማለት ነው እኔ ምንም ይጨንቀኝ የለም። ዛበሻ ተከፋይ ነው። እኔ $200 ትራንስፈር ባደርግለት ማለት ለሊቱን ሙሉ ሲዘምርልኝ ነው የሚያድረው። ገባሽ? በነጋታው የሆነ ነገር ይላል። የኔ ጓደኞች ደግሞ እንደምንም ብለው ብር ምናምን ዶላር ከሲሰጡት ደግሞ መልሶ ስለኔ ያወራል። እንዲህ እኮ ነው። በየቀኑ እኮ መጥፎ አይደለም የሚያወራው። ገንዘብ ሲሰጡት ምርጥ ያወራል፣ ገንዘብ ካልሰጡት ይሳደባል። በረከትን ስደብልኝ ብሎ የሆነ ሰው $200 ደግሞ ትልልቅ ብር እኮ አይደለም ዛበሻ የሚቀበለው። በነገራችን ላይ ከፍተኛ የሚቀበለው $200 ነው። በቃ $200 ትሰጫዋለሽ እንደፈለገ ያወራል ማለት ነው። እንደዛ ነው ባህሪው። ስለዛ እኔ ከነሱ ጋር እንካ ሰላምታውስ ምን አስገባኝ? አሁን ቴዲ ቢያወራ ባያወራ ቢለፈልፍ ባይለፈልፍ በኔ ህይወት ላይ ምን ያመጣል? ምን ለውጥ ያመጣል? ምን ያረጋኛል? ምን ይፈጠራል? ምንም። ስለዛ ያውራ፣ እያወራ ይቀጥል። ምን እንደሚያመጣ እስቲ አብረን እናያለን። በኔ ህይወት ላይ ምን እንደሚፈጠር እናያለን። ቴዲ አውርቶ ማለት ነው። ዛበሻ አውርቶ በኔ ህይወት ላይ ምን እንደሚፈጠር እናያለን። ምንም አያመጣም። አወንታ አውርቶ በበረከት ህይወት ላይ ምን እንደሚፈጠር አብረን እናያለን። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቪዲዮ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።